የቱም ነገር ሊቀር ይችላል። ብቻ እግዚአብሔር አንተ አትቅር ነው ትልቁ ቁም ነገር። ወጣቶች ያጣችሁን እያሰባችሁ ቀናችሁን፣ ሕይወታችሁን፣ የነገ ትልማችሁን፣ ራያችሁን እግዚአብሔር በመቼ ቀን እንደሚያደርገው ምን ታውቃላችሁ? ዛሬ ካልሆነ ብላችሁ ተበሳጭታችሁ ጀርባችሁ ለቤተ ክርስቲያን ለምን ትሰጣላችሁ? እግዚአብሔር ዛሬ ካልፈጸመው ብላችሁ ለምን ሌላ አዳራሽ ትሄዳላችሁ? እግዚአብሔር በቀጠረው ቀን ሊያደርገው ስላለው ነገር እናንተ እየወተወታችሁ ያለ እግዚአብሔር ቀኑን ለማሳጠር ለምን ጠንቋይ ቤት ትሄዳላችሁ? ለምን መተተኞች ትሆናላችሁ? ለምን ሲኒ ታስገለብጣላችሁ? ለምን ምቀኛ ትሆናላችሁ? ለምን የሌሎችን ሀብት ትሰልባላችሁ? እግዚአብሔር በቀጠረው ቀን ሲያደርገው ለመቀበል ተዘጋጁ። የትላንታችሁን እያሰባችሁ ዛሬያችሁን አታበላሹ። ወጣቶች ነጥብ ላይ መጣላችሁ፣ እጮኛ ላይ ይሳካላችሁ፣ ስራ ላይ ሆንላችሁ ይችላል። ዛሬ ግን ሌላ ቀን፣ ዛሬ ማለዳ እግዚአብሔር አዲስ ነው። ነገ ምን እንደሚያመጣ ስለማታውቅ ዛሬህን ለምን ታጨልመዋለህ? ወጣቶች ብዙ ወጣቶች ቀናቶቹን እያሰቡ ነው የሚጨልሙት። ወገኖቼ ከውጭ አይደለም ደስታችን፣ ከምናገኘው ከምናጣው ነገር አይደለም ሕይወታችን። እንዳትረሱ እግዚአብሔር ነው የኔና የእናንተ አለኝታችን። ከውጭ የምትጠብቁ ከሆነ አንድም ቀንም በደስታ ሳትኖሩ ታበቃላችሁ። በመነጫነጭ፣ በቅሬታ፣ በተቃውሞ ነው የምታሳልፉት። ወጣቶች ሆይ እግዚአብሔር ካለበት ተቀበሉት። የእግዚአብሔር እጆች ካለበት ውደዱት። እግዚአብሔር ካለበት አፍቅሩት። ምንም ነገር ይሆናል፣ ብቻ እግዚአብሔር ይኑርበት።